መርጧችሁና ፈቅዶላችሁ በቤተ መቅደሱ የተሰበሰባችሁ አባቶች፣ እናቶች፣ እህቶችና ወንድሞች ሕፃናትን ጨምሮ በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? ሰዓታቶቹን ሁሉ ወደ ቀናት የሚቀይር በየተንቀሳቀስንበት ሁሉ የማይለየን አባቶቻችን አምላክ እግዚአብሔር በሰላም ሌሊቱን አንግቶ ቀኑን አውሎ ደግሞ ለሁለተኛው ሌሊት እርሱ በምሕረቱና በቸርነቱ በሕይወታችን በኑሯችን በእንቅስቃሴያችን ሁሉ ከክፉ እየጠበቀ እንደገና የዛለው ሰውነታችን የደከመው ሰውነታችን ለማሳረፍ ይህንን ምሽት በቃሉ ባርኮ ሰጥቶናልና ቀሩን ጊዜ ደግሞ እንዲያስተምረን ፈቃዱ ይሁንልን። እናታችን ቅድስተ ቅዱሳን ድንግል ማርያም፣ ቅዱሳን መላእክት፣ ጻድቃን፣ ሰማዕታት በረከታቸው ከሁላችን ጋር ይሁን። በዚህ ቀን በዚህ ዕለት ቤተ ክርስቲያናችን የምታስባቸው ቅዱሳን በእግዚአብሔር ፍቅር በእግዚአብሔር ሐሳብ የራሳቸውን ዘመን እግዚአብሔርን በማገልገል አልፈው የሌላውንም ዘመን እግዚአብሔርን ማገልገል እንዲሆን ያስተማሩ የቅዱስ ቂርቆስ የሕፃኑ በረከት የእናታችን የኢየሉጣም በረከት ከሁላችን ጋር ይሁን። ዛሬ እንደ እግዚአብሔር መልካም ፈቃድ ከቤትህ በረከትን እንጠግባለን በሚል ርዕስ እንማማራለን። መንፈስ ቅዱስን የቁሜ እንድማር እናንተ ደግሞ ተቀምጣችሁ እንድትማሩ በዚህ ውስጥ ያላችሁ ከዚህ ቤት ውጭም በያላችሁበት ሆናችሁ የምትከታተሉ ኦርቶዶክሳውያን ክርስቲያን ወገኖቻችን በዚህ ክፉና አሰልች ዘመን ሕሊናን የሚፈታተን አእምሮን የሚያስት ከመንፈሳዊነት ይልቅ ዓለማዊነት እግዚአብሔርን ከማሰብ ይልቅ ምድርን ከማየት እጅግ ሰዎችን ከጽድቅ ያዘገየ ከክፉ መንፈስ ሁሉ ጠብቆ ከቃሉ ጋር አብራችሁ እንድታመሹ የሕሊናችሁን አጸድ በመንፈሱ እንዲባረክ ቅዱስ ፈቃዱ ይሆንልን። አእምሮ ካልተባረከ አእምሮ ለመንፈስ ቅዱስ ሐሳብ ዝግጁ ካልሆነ የሰው ልጅ ቢሰማም እንዳልሰማ ይሆናል። የውጭ ዓይንና የውጭ ጆሮ ብቻ ቢሰማ የውስጥ ጆሮና የውስጥ ዓይን ካላየ ምንም ዋጋ የማያመጣ ይሆናልና የውስጥ ሕሊናችን የሕሊናችንን ጆሮ ይክፈትልን። ቃሉን ወደ መተንተን ከማለፌ በፊት በመጀመሪያ አነበዋለሁ። መዝሙር 64 ከቁጥር 4 ነው ርዕሳችን። እኔ ግን ከቁጥር 1 እስከ 7 ያለውን ለዚህ ምሽት እንድናጠና መርጬዋለሁ። እንዲህ ይላል ቃሉ። አቤቱ በጽዮን ለአንተ ምስጋና ይገባል፣ ለአንተም ጸሎት ይቀርባል። ሥጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል። የአመፃ ነገር በረታብን፣ ኃጢአታችንንስ አንተ ይቅር ትላለህ። አንተ የመረጥኸው በአደባባዮችህም ለማደር የተቀበልኸው ምስጉን ነው። ከቤት በረከትን እንጠግባለን። ቤተ መቅደስ ቅዱስ ነው። በጽድቅም ጽድቅ ነው። በምድር ዳርቻ ሁሉና በሩቅ ባሕር ውስጥ ላሉ ተስፋቸው የሆን አምላካችንና መድኃኒታችን ሆይ ስማን። በጉልበትህ ተራሮችን አጸናቸው፣ በኃይልህም ታጥቀሃልና የባሕሩን ጥልቀት የሞገዱንም ጩኸት ታናውጣለህ ይላል። ስለ ቃሉ እግዚአብሔር የተመሰገነ ይሁን። የትምህርታችን ርዕስ ከቤትህ በረከትን እንጠግባለን። ጸገብነ እግዚኦ እምበረከተ ቤትከ ቅዱስ ጽርከ ወመንክር በጽድቅ
ስምዐነ አምላክነ ወመድኃኒነ ተስፋሆሙ ለኩሎሙ አበዊነ። ቅዱስ ዳዊት የተናገረው የዘመረው የምስጋና ክፍል ነው። ስለ ዳዊት ሕይወት ሁላችንም ብዙ ጊዜ ተምረናል። ይህ ሰው ገና ከሕፃንነቱ ጀምሮ ለዚህ ክብር እስከሚበቃ ድረስ ልቡ ትልቅና ንጉሥ የሆነ በአካል ሲታይ ደግሞ ሰዎች ፊት የማይመዘን የዓይን ሚዛን ወይም ደግሞ የሥጋ ሚዛን ቢመዝነው ከሥጋ ሚዛን ሊገባ የማይችል በልብ ሚዛን በእግዚአብሔር ሚዛን ግን ትልቅ የሆነ ለእግዚአብሔር ለእርሱ የተለየ እንደ ልቤ ብሎ የገለጠው ሁሉ ጊዜ በሕይወቱ እግዚአብሔርን ተለይቶ መኖር የማይችል ልዩ ሰው ነው። ይህ ሰው ይህንን ምስጋና ሲዘምር መዝሙር 64ን ለምስጋና ሲያቀርብ በንግሥናው ዘመን ብዙ የሚያስተዳድራቸው በዚህ ዘመን እንዳሉት ኃያላን እንደሚባሉ ኃያላን የተባሉ ሕዝበ እግዚአብሔር በምስራቁ ክፍል እኒህ ትልልቅ የሚባሉ ሀገሮች ገና ሳይመጡ እነኛ አሁን ገናና ናቸው የሚባሉ ሀገሮች ገና ሳይታወቁ የታወቁትን ሕዝቦች የሚመራ ሰው ነበረ። በዚህ ጊዜው በዚህ ሰዓቱ በዚህ በስልጣኑ ሰውን አልጎዳም። በስልጣኑ ራሱን አልጎዳም። በስልጣኑ ሀገር አልጎዳም። በስልጣኑ እግዚአብሔርን ያመሰግንበት ነበረ። ንጉሥ ሆኖ ሳለ በቤት ውስጥ የሚበላ የሚጠጣ ሞልቶ ሳለ ያ በቤት ውስጥ የሚበላ የሚጠጣ ምንም አይነት ነገር እርካታ የሌለው እንደሆነ ስለሚያውቅ ጸገብነ ጊዜው በረከተ ቤትከ ከቤት በረከትን እንጠግባለን አለ። ወገኖቼ ከምግብ ጋር የተያያዙ ነገሮችን ስንመለከታቸው ብዙ ሰው ወይም ደግሞ በሥጋ ሰው በልቶ የሚዳሰስ የሚጨበጥ ነገር አይቶ ዳሶ ነው ጠገብኩ የሚለው። የእግዚአብሔር ሰው ዳዊት ግን በቤት በረከትን እንጠግባለን ይላል። ለካ በረከት የሚበላ ነው። ለካ በረከት የሚጠገብ ነው። ለካ በረከት የሚታፈስ ነው። ለካ በረከት በሰው ልጆች ሕይወት ውስጥ ሰዎች ከእግዚአብሔር ጋር ባላቸው መልካም መንፈስ የሚያገኙት የሚያረካ የሚያጠግብ ነገር ነው። ለካ ይህንን ዝማሬ ይህንን ልብን የሚመስል በብሉዩ ዘመን ቢዘምረው ይህ ሰው በአዲሱ ዘመን ደግሞ ለሰው ልጆች በሚበላ በሚጠጣ በቅዱስ ሥጋውን ክቡር ደሙን ለኃጢአት ከበረከት ባለፈ በምንበላውና በምንጠጣው ጊዜ በነፍሳችን እንድንጠግብ በሥጋችን እንድንጠበቅ እግዚአብሔር አደረገ። እኛ ከዳዊት በተሻለ የታደልን ነበርን፣ ግን እኛ አልበላ ነው። ግን ብሉ የሚባሉ ሰዎች አይበሉትም፣ አይጠጡትም። እነ ዳዊት በበረከት ነበረ። እነ ዳዊት በኩነት አላገኙትም። እነ ዳዊት ገና በሩቅ ነው ያዩት። ያው የእግዚአብሔር ሰው ዳዊት ገና በሩቅ ለሰው ልጆች ሁሉ የሚያጠግበው እውነተኛ መብል እውነተኛ መጠጥ ገና ሳይገለጥ ነው በቤት በረከት እንጠገብ ያለው። ውድ እግዚአብሔር ልጆች ያ የነ ዳዊት በረከት እንዲሁ በመንፈስ ቅዱስ የሚተላለፍ ነው። ከነፍስ የማያድን ነው። ሥጋዊ ኩነቶችን የሚጠብቅ ነው። ከሥጋ ሕይወት የሚጠብቅ ነው። ያሙን ወገን በእግዚአብሔር በረከት በእግዚአብሔር ጥበቃ በእግዚአብሔር ስጦታ ተስፋ እያደረጉ እንደሚኖሩ ይዘምሩ ነበር ተስፋ ሳይቆርጡ። በዚህ ዘመን ደግሞ እኛ ይህንን መዝሙር እጅግ ከፍ ብሎ ነው የምናገኘው። ቅድም እንዳነሳውላችሁ በዮሐንስ ወንጌል ምዕራፍ 6 ላይ ስትመለከቱት ዘበላ ሥጋዬ ወሰትየ ደሜ እሄሉ ምስሌ በሕይወት ዘላለም፣ ሥጋዬን የበላ ደሜን የጠጣ እኔ ከእርሱ ጋር ሕይወት እሆናለሁ የዘላለም ሕይወት አለው ይላል። ስለዚህ እነ ዳዊት በረከት ያሉት እኛ ደግሞ በኩነት ሥጋውና ደሙ የኃጢአት መደምሰሻ ተሰጠን። ሁልጊዜ ሞቱን ንዜኑ ሞተከ ወትንሣኤከ ቅድስት እያልን ቅድም ሞትህን እናነሳለን።
ቅድስት የሆነችውን ትንሣኤህን ደግሞ እንናገራለን እያልን በተስፋ እንድናመሰግን እያመሰግንም እንድንበላ ቅዱስ ሥጋውና ክቡር ደሙን ሰጠን። ውድ እግዚአብሔር ልጆች ከዚህ ሕይወት በዚህ ሰዓት እንትሳተፉ ከዚህ ሕይወት በዚህ ሰዓት ትቀበሉ ዘንድ ደግሞም ወደዚህ ሕይወት ለመድረስ በእግዚአብሔር በረከትና በቤቱ በረከት ትበረቱ ዘንድ የዚህ ምሽት መልእክታችን ይሄ ነው። ወገኖቼ በረከት የደከመውን ሕይወት የላለውን ሕይወት የተበላሸውን ቤት የተበላሸውን ኑሮ የሚያስተካክል ነው። በረከት ምንም ሳይኖርህ እንዳለ አድርጎ የሚያኖር ነው። በረከት በውስጥ ላይ ሰላምህን ሰጥቶ ባለ ተመስገን ብለህ እንድትኖር የሚያደርግ ጸጋ ነው። በአንጻሩ ደግሞ በረከት የሌለው ደግሞ እያለው የለኝም ኪሱ እያለ ኪሱን አያምንም። ልክ እንደቀበረው ሰውዬ ጸጋ ተሰጥቶት መክሊት ተሰጥቶት ኪሱን አላምን ብሎ መሬት ላይ እንደቆፈረው ሲባልን ይኖራል። ያ መሬት ላይ የቆፈረው ሌባ ይወስድብኛል፣ ቢወስድብኝስ የሰጠኝ ጨካኝ ነው እያለ ያለ ስም የሚያነሳ ክፉ ሰው ነበረ። ዛሬ የእግዚአብሔር በረከት የሌላቸው ሰዎች እንደዚህ ናቸው። ሲባክኑ አሁን የሚሰርቁ ይሆናሉ፣ የሚዘርፉ ይሆናሉ፣ የሚገሉ ይሆናሉ። ያላቸው ሁሉ አያረካቸው፣ በኃጢአት ላይ ኃጢአት እየጨመሩ ይሄዳሉ። በረከት ያላቸውስ በበረከታቸው ተመስገን እያሉ ሳይኖራቸው ነገን በተስፋ ይኖራሉ። ለምን? ተስፋ የመከራውን ዘመን የሚያሻግር ትልቅ ድልድይ ስለሆነ ተስፋ። ይሄ ተስፋ ደግሞ ተስፋ የሚደረግበት ቢያምኑት የማይከዳ የዘላለም አምላክ ነው። ዳዊት ደግሞ ተናግሮታል። መኑ ተስፋዬ አኮኑ እግዚአብሔር፣ በእውኑ ማን ነው ተስፋዬ? እግዚአብሔር አይደለምን ይላል። እውነት ነው። ተስፋ እግዚአብሔር ነው ወገኖቼ። በረከት ጸጋ እግዚአብሔር ነው ወገኖቼ። በምድር ላይ ምንም ተስፋ አታደርጉ። ሰው ተስፋ ቢያደርጉት ተስፋ ከሚደረገው አምላክ የተለየ ሲሆን ተስፋን የሚነሳ ይሆናል። ተስፋን የሚከለክል ይሆናል። ባዶን የሚያቆም ይሆናል። ራቁትን የሚያቆም ይሆናል። ተስፋ የምናደርገው እግዚአብሔርን ተስፋ ያደረግነው እንደሆነ ቀኑንም ሌቱንም ሕይወታችን የበራ ይሆናል። ደስተኛ እንሆናለን። ሰላማውያን ሰዎች እንሆናለን። ሐዘን ከኛ ይርቃል። ስለዚህ አባቶቻችን ይህን ያደረጉት፣ ትልልቆቹ ባያደርጉት ሕፃናቱም ይህን ያደረጉት፣ የ3 ዓመቱ ሕፃን ቂርቆስ ይህን ያደረገው አምላካችን እግዚአብሔር እኛን እንደ አናንያ እንደ አዛርያ ከሚነደው እሳት ከመከራው ከሰዎች ጭካኔ ከሞት አፋፍ ይመልሰናል ነው ያለው። እናቴ ሆይ አትፍሪ አትፍሪ፣ ለምን ትፈሪያለሽ? ነይ ጨክኚ፣ ከሞት አፋፍ የሚያድን አምላክ አለ። አያችሁ፣ ይሄ ምን ማለት ነው? ተስፋ ነው። ይሄ እሳቱ እዛ ጋር ነዷል፣ ስንደርስ ያስቆማል፣ የሚያስቆማልን አምላክ አለን ብሎ ማመን ተስፋ ነው፣ የልብ ኩራት ነው። ስለዚህ ውድ እግዚአብሔር ልጆች ክርስቲያን ወገኖች ዛሬ ተስፋ የምታደርጉት ማንን ነው? ማንን ነው ተስፋ የምታደርጉት? እግዚአብሔርን ተስፋ አድርጉ። ማንም ከሰው ዘር ተስፋ የሚደረግ ማንም በክርስቲያኖች ሕይወት ተስፋ የሚደረግ የለም። በመጀመሪያ እግዚአብሔርን ተስፋ ስናደርግ ተስፋችን እግዚአብሔር የምንፈልገውን ተስፋ በሰዎች ላይ አድሮ ይሰጠናል። በመጀመሪያ የተስፋ ምንጭ የሆነው አምላክ ተስፋችን ይፈጽመዋል። የአባቶቻችን ተስፋ በማን በኩል እንደፈጸመ ደራሲው ሲነገር ተፈጸመ ተስፋ አበው በማርያም ድንግል ወበቀራንዮ ተተክለ መድኃኒት መስቀል ብለው ይናገራሉ። አባቶቻችን ይወለዳል ከድንግል ተወልዶ ችግራችን፣ መከራችን፣ ሐዘናችን ይቀርፍልናል ብለው ከላይ ከአርያም ና ብለው የሰበኩለት ነቢያት እርሱን በማድረግ ክፉዎች በመጋዝ ሁሉ እየሰነጠቁ እያሰቃዩዋቸው በነበረበት ሰዓት የእግዚአብሔር ነን ብለው የጸለዩለት የጸኑለት ነቢያት የጸኑለት እሱ የአባቶቻችን ተስፋ በድንግል ማርያም በኩል በቀራንዮ በመስቀል ላይ ተፈጸመ ይላል ራሱ። ክብር ለእግዚአብሔር ይሁን። ስለዚህ ተስፋ የምናደርገው ተስፋ ነቢያት ያኔ ሲናገሩ የድንግል ማርያምን ሕይወት የድንግል ማርያም ማንነት አያውቁም። ያኔ አያውቁም። ለምን? ገና ድንግል ማርያም አልተወለደችም። ከማን እንደሚወለድ ገና አያውቁም። ለዚህ ነው ነቢዩ ኢሳይያስ ድንግል ጸንሳለች
ወንድ ልጅም ትወልዳለች ስሙንም አማኑኤል ትለዋለች የሚለውን ተስፋ ሲጽፍ እንዴት ሊሆን ይችላል እያለ ከሰባ ሊቃናት የዕብራይስጥ መጽሐፍ ቅዱስ ወደ ግሪከኛ በሚተረጉሙበት ሰዓት ከሰባ ሊቃናት ጋራ ሰባ ሊቃናት ማለት ሰባ ምሁራን ሳያጣሙ መተርጎም የሚችሉ ቋንቋን ወደ ቋንቋ በነበረበት አስተካክለው መተርጎም የሚችል ማለት ነው። ከእነሱ መካከል ኢሳይያስን ሲናገር የሰው ልጆች ሁሉ ተስፋ የሚፈጸምበት የሚከናወንበት በቅድስት ድንግል ማርያም በኩል እንደሆነ ሲጽፍ ማመን አቃተው። እንዴት ሊሆን ይችላል እያለ ሲል እንግዲያውስ ይህንን ሳታይ አትሞትም ተብሎ ክርስቶስ ከሚወለድ ድረስ ረጅም ዘመን ኖረ። ከዛ በኋላ ክርስቶስ በድንግል ማርያም በኩል ተወለደ። አየና ምን አለ? ይዜ ተሰሮ ለገብርከ እግዚኦ በሰላም በከማዘስከ እስመሬ አይንቴ አድኖተከ ዛስተዳሎ በቀድመ ሁሉ ሕዝብከ ከመጥጽት ብርሃን ላይ ዛ ወክብረ ለሕዝብከ እስራኤል ባሪያ ላሰናብተኝ ለእስራኤል ለሕዝቦች የምታደርገው የኔ የባሪያዬ ማዳንን አይቷልና አሰናብተኝ አለው። አይቶ የሰነበት ልሙት ይላል እንደ ወገኖች በጣም የሚገርም እኮ ነው። አንዳንድ ጊዜ ዓለም ይዩትማ ሰው ከእግዚአብሔር ጋር ያለው ተስፋ ፍጹም ከሆነ በእግዚአብሔር ቤት በማንኛውም በበረከቱ እንደሚኖር የሚያምን ሰው ከሆነ የምድር ምንም እንዳልሆነ ነው። ምክንያቱም ከለኛ ያለው የለኛ ይበልጣልና ልሂድ በቃ አይቻለሁ አሰራፍ ያንዴ አላምን ብዬ ያልተረጎምኩት ትርጉም አይቻለሁና አሰናብተኛል። እግዚአብሔር ግን ቸር ነው። ወዲያው እንዲሞት አላደረገውም። እድሜን ሰጠው፣ እድሜን አጠገበው። መዝሙር 90 ላይ መዝሙር 50 ላይ እንደተገለጠ እግዚአብሔር እድሜን የሚከለክል አምላክ አይደለም። መዝሙር 50 ላይ እድሜን የሚያጠግብ አምላክ ነው። እድሜ አጥግቦ እድሜ ሰጥቶ በክብር የሚያኖር አምላክ ነው። እንደው ይህንን መዝሙር 50 ቤታችሁ ስትሄዱ በደንብ እያደረጋችሁ ብታነቡት ለእናንተም ለሕይወታችሁ ይጠቅማችኋል። እድሜን አጠግባለሁ ይላል እግዚአብሔር። እድሜ አጥግቦ እድሜ ሰጥቶ የሚያኖር በኋላም ደግሞ የሚወስድ እግዚአብሔር ስለሆነ በእድሜ ጠግቡ ሰዎች በኋላ በእግዚአብሔር እቅፍና ክብር ውስጥ ወደ ሰማይ እንኳን ሲሄዱ ቅዱሳን መላእክት እየተቀበሉ እያሸበሸቡ ነው የሚቀበሏቸው። ወተቀበሉ መላእክት በምስጋና እና ውድ እግዚአብሔር ልጆች ታሪክ እየሳበው ብዙ የተስፋ መንገዶችን ስምዖን ያንን ተስፋ ባይኑ አየ። የሰው ልጆች ሁሉ መዳን የበረከት ሁሉ ተስፋ የሆነው ኢየሱስ ክርስቶስ ከማን እንደሚወለድ አባቶቻችን አየነው። ተስፋው በድንግል ማርያም በኩል በተወለደው በኢየሱስ ክርስቶስ ተስፋችን ተፈጸመ ብለው ተስፋ አድርገውታል። ስለዚህ ዛሬ ወገኖች ያልተፈጸመ ተስፋ በማን በኩል ይፈጸማል? በማን ይፈጸማል? በእግዚአብሔር ይፈጸማል። ስለዚህ የማይፈጸሙልን ተስፋዎች የማይጠቅሙን ናቸው። በነገራችን ላይ የኛ የማይሆኑ ነገሮች ተስፋዎች አይፈጸሙም። የኛ የሚሆነውን ተስፋ ለኛ የሚጠቅመውን ተስፋ ግን እግዚአብሔር ይፈጽማል። ስለዚህ ሁልጊዜ ማንን ተስፋ እናድርግ? እግዚአብሔርን ተስፋ እናድርግ። ሰዎች እግዚአብሔርን ትተው ጣዖትን ተስፋ ሲያደርጉ ይወድቃሉ። ለዚህ አንድ ጊዜ እግዚአብሔርና ወልጡ አምልኮቴ በጸጋክሙ ፍጹም ማምልኮ ጣዖት ግሉፍ አሐዱ ድኅር አምልኮቴን ሰዎች ሁሉ የእሱን አምልኮት በተውበት ጊዜ በትክክል የዚህ ዘመን አይነት ይሆናል። በቃ ያን የሚመለከው እግዚአብሔርን ትተው ስለሰራው ጣዖት ጠንቋዩን ሟርቱን ሰውን እየተከተሉ ይሄዳሉ። በዚህ ዘመን እንደዚህ ነው። እቺ እግዚአብሔር ሀገር ኢትዮጵያውያን ሰው አትከተሉ። በቃ ሰው መከተል ሰውን ተከትለን ሰውን አላገኘንም። እግዚአብሔርን ተከትለን ሰው ማግኘት እንችላላችሁ። ሰው ማግኘት እንችላለን። እግዚአብሔር የመረጠው እግዚአብሔር የባረከው ይባርካል። እግዚአብሔር ያከበረው ያከብራል። እግዚአብሔር ከፍ ያደረገው ከፍ ያደርጋል። ሰው ከፍ ያደረገው ደግሞ እንደ ብርጭቆ ውሃ ይጎላል። ስለዚህ ጸገብነ እግዚኦ በረከተ ቤትከ ቅዱስ ጽርከው መንከረ ጽድቅ ስምዐነ አምላክነ ወመድኃኒነ አምላካችንና መድኃኒታችን ስማን ተስፋሆሙ ለኩሎሙ አበዊነ የአባቶቻችን የሁላችን አባቶች ሁሉ አምላክ ስማን።
ጸሎታችን ይስማን። ወስብሐት ለእግዚአብሔር።